ለምን ማትተዋት እንዴ? ለምን ማመስገን ነበር? ክርስቲያን አትሊስት ኦርቶዶክስ ክርስቲያን እንኳን ሆናችሁ እያየናችሁ ነው። ፈረደላት ሎሱሱ አይታችኋል ምን እንደሆነች ልጅ ምን እንዳደረገች። ለምን እንደዚህ የምታደርጉት? አትሊስት ኦኬ በደለች አይደል? ጠነቆለች አስጠነቆለች። ኦኬ ጠነቆለች አስጠነቆለች። አትሊስት በስሟ ተለመነላት። የምትፈልገው ነገር አገኘች። በቃ ምን ነው የምትፈልገው? ግዴታ እሷ መሞት አለባት? አረ እግዚአብሔርን ፍሩ። አረ ተው፣ በእውነት ተው፣ ተመከሩ። እና ገነት እኔ የምልሽ አሁንም እኔ ከራሴ ከልምዴ ቴኬር ትዳርሽን ተጠንቀቂ። ለባልሽ ያለውን ነገር አስረጂ። ሶሻል ሚዲያ ላይ የሚካሄደውን ነገር አስረጂ። በአካባቢሽ ያለውን ሰው ቀጥ አድርገሽ መክሰስ ትችያለሽ። የህግ ሀገር ነው። የሶሻል ሚዲያ ፕላትፎርም አለ። የትኛውም ሀገር የትኛውም አረብ ሀገር የሶሻል ሚዲያ ፕላትፎርም አለ። ማንም ላይ አይጸዳዳም። ኦኬ እና እኔ ከራሴ ከልምዴ የምነግርሽ የሚካሄደውን ነገር የሚያደርጉትን ነገር በተለይ የዚህ የማፊያዎችን ግሩፕ ለባለቤትሽ አስረድተሽ ምን እንደሚያደርጉ ከአንቺ ምን እንደሚፈልጉ ትዳርሽን ጠብቂ። እኔ ምንም አልልሽም። እግዚአብሔር ይሁንልሽ፣ እግዚአብሔር ይቆምልሽ። አሜን አሜን። እኔ ውድ በጣም ነው ማርያምን። አዎ ልክ ነች ገንዬ፣ ልክ ነች። ትዳርሽን ብቻ እሺ። ስምሽ ማን ነው? ይቅርታ መሮን ፓትሪ እንዴት መሰለሽ እህት አለም አንዳንድ ጊዜ ሁሉን ነገር እኛ ቦታ ከሰጠነው ነው እንትን የሚለን የሚወርሰን ቦታ የምትሰጪውና የማትሰጪው ሰው አለ ውዴ። ቦታ የምትሰጥና የማይሰጠው እነዚህ እግዚአብሔር የረገማቸው ለተንኮል 50 ሺህ ሰው ሰብስበው እኮ ሀና ትመጣለች ብለው ስንት ነገር ያሉ ናቸው። እነዚህ ማፊያዎች ናቸው። ለራሳቸው ጥቅም የቆሙ ናቸው። እኔ ሄለንን በጣም የምወዳት ለምንድነው ታውቃላችሁ? ሚዛናዊ ናት። ሚዛናዊ ናት። ለተበደለ ትቆማለች። አንድ ሰው ስለወደቀና ስለተገፋ ልቅበረው አትልም። የወደቀበትን ምክንያት እንኳን አትሊስት ወደ ውስጥ ወደ ጥልቅ እንኳን እንዳይገባ አጥልቃ እንኳን አትቀብረው። ገባችሁ እህቴ? ስሚኛ አንድ ጊዜ ስሚኝ። ልክ ነሽ። በጣም ነው የምናመሰግነው። በጣም ጥሩ ሰው፣ ጥሩ ልብ ስላለሽ የእነዚህ ሰዎች ስለተረዳሽ ነው ይሄን ሁሉ ያልሽው እና የደረሰብሽን በደል ስላለ ከዛ ጋር አመዛዝነሽ ነው ያንን ያልሽው። አንድ ነገር ልንገርሽ፣ እውነት ለመናገር ከሆነ የተተኮሰ ጥይት ራሱ እግዚአብሔር ቀንሽ ከሆነ ታመልጫለሽ። በአካል የተተኮሰብሽ ጥይት ያታፋል፣ ሰውን አያተርፍም አይደል? ልንገርሻ የቲክቶክ የሚዲያ ወሬ ልንገርሻ አይደል? ለአንድ ወር፣ ለሁለት ወር፣ ለሶስት ወር ይቀጥላል። ለምን? ቢዝነሳቸው ነው። እንደዛ ብለሽ ጭንቅላትሽን ማሳመን አለባት እቺ ሰው ውዴ። አሁን የነዚህ ማፊያ ግሩፖች ግን በቀላሉ እንደዚህ አይከዳ። ምን እየነገርኩሽ ነው በማስረዳ። እኔ ትዳሬ ላይ ሰው ልከውብኛል። እየሰማሽ ነው? ይላኩ የምተማመንብሽ ከሆነ ነቅነቅ አይልም። አለቀ ጫውታው። አንቺ እንዳልሽው ለባለቤትሽ ግልጽ መሆን አለብሽ። የመጣብሽን ነገሮች ለምን እንደመጡብሽ አሁን ገነትን አስፈራርተው ከሚዲያ ሊያስወግዷት፣ ከሰው ሊያርቋት፣ ነገሮቿ ሁሉ ድፍንፍን እንድል እኔ ከዚህ ሚዲያ እንድጠፋ ማድረግ አለብን ብሎ ሲናገሩ ሰምቻለሁ። መቼም ቲክቶክ ላይ ኖሪ እጅሽ እንዲህ ሲነካ ትፈልጊ ቢሆንንም ልታገኝ ትችያለሽ እና ከሚዲያ ካላስጣፈናት፣ አንገቷን ካላስደፋን፣ ቀና ብለን እንዳትሄድ ካላረግን ሰው አይደለንም። ይህ በግልጽ አላማቸውን ተናግረዋል። አላማቸውን እንደዚህ በግልጽ ነግሮሽ አንቺ ጠንካራ ካሎሽ ምኑን ሰው ሆንሽ? ጠንካራ መሆን አለብሽ። ሲጀመር እነዚህ ግሩፕ ስራቸው ምንድን ነው ብለሽ ራስሽን መጠየቅ አንደኛ። ሁለተኛ አላማቸው ምንድን ነው? ህልማቸውስ ምንድን ነው? ይሄው ሶስቱም ነገር እግዚአብሔር የማይወድ መንገድ ስለሆነ ይዞ ያሉት። አንቺ ደግሞ ይሄንን ካወቅሽ ራስሽን መጠበቅ አይደለም። እንኳን እሷ ንብረት ያላት ህይወት ያላት ለሰው የምትተርፍ ለሰው የምትሆን ጀግና ሴት እዚህ ደረጃ የደረሰች ተይና ማዳም ቤት ተቀምጣ በወር የምታገኝ አንድ ታታሪ ሰራተኛ ሆና የምትሰራ ልጅ ነገ ከዚህ ፈተና አልፋለሁ ብላ ጠንካራ መሆን አለባት። ደሞ ገኒ በብዙ መንገድ ነው የምታርፈው። ገነትን እኔ ከኔ በላይ የሚያውቃት የለም። ቅርቤ ናት፣ ዘመዴ ናት።
አንድ ሀገር ነን፣ አንድ አካባቢ ነን። ዛሬ እንደፈለገ ቢጨፈልቋት ማንነቷን ከላዩ ቢወስዱ እንዲህ ናት ብሏት የሚበግራትም ልጅ የምትበገርም ልጅ አይደለችም። በጥቅሉ ልንገራችሁ እውነት ለመናገር ከሆነ ኤኬሌ ሞተ፣ ኤኬሌ ሰው በሰው አፍ ተገደለ፣ ኤኬሌ በዚህ ሆነ እና ያ ተረት ነው። ሲጀመር አታገናኙ አለ አይደል? ምንም ለማንም እንኳን ልትሞት እንቅልፏን አታተኝታ ሳተኛት አድራ አታውቅም። ለምን? እነዚህ ባለጌ እንደሆኑ ቆሻሻ እንደሆኑ የወረዱ እንደሆኑ ማንም ያውቃቸዋል። አሁን እኛ ማውራት የፈለግነው ለከሷ ጥቅም ፈልጎ ወደ ራሳቸው አምጥቷት ችግራቸውን ጌማቸው ሲጫወቱ እንትናቸው እንዲሞላላቸው የቤት ክራያቸውን እንድትከፍል እነሱ ስር እንድትገባ ሙከራ እያረጉ ያሉ የኛ ደካሞች ስለነሱ እያወራን ነው እንጂ እነዛ አመት ሙሉ ያውሩ ይናገሩ ምንም ከሷ ላይ አያነሱ። ምንም አንድ ሳር አንድ ነገር ከሷ ላይ ሊያነሱ አይችሉም። መለፍለፍ ግን ይችላሉ። ማውራት ይችላሉ። ብዙ ነገር ሊሉ ይችላሉ። ማንነቷን ግን ሊወስዱባት አይችሉም። አትጠራጠሩ። ይሄንን ማንነቷን ሊወስዱ አይችሉም። ማንነቷን ሊያጎሉ አይችሉም። የማንም ጥገኛ ነው ሊወስድባት እኮ አይ ነው። ጀግና ሴት ናት ገነት። ቀላል ሰው እንዳትመስላችሁ። ጀግና ጎበዝ፣ ቆራጥ፣ የቆራጥ ልጅ ኩሩ ያሳደጋት ኩሩ የወለዳት ልንገርሽ አይደል? ለምንም የማትበገር ልጅ መሆኑን እወቋት። ሰፖርት ስላረጋቻት ስለመከራቻት በጣም ነው የምወደው። ግን አትፍሩ። ድራሻቸው ይጠፋል እንጂ ድራሻው አይጠፋም። ቃል ለሰማይ ለምን እንዴት ነው የምትጠፋው? አንድ ብትጠፋ ሁለት ይሄ በተለይ ሆዳም አሳማ በሚፈልግበት አጀንዳ ከገባች እናቴ ትሙት አላውቃት። ፎከታን ስለ አማራና ኦሮሞ ማለት ጥላቻ የሚያመጡት እነዚህ እነ ሙባረክ ይሄ የለም። በተለይ ጌም የአማራ ጌም እና የኦሮሞ ጌም እያሉ የሚጫወቱ ሰዎች ልዩነት እንዳለን ፉክክር አማራና ኦሮሞ ለምን ነው የሚፎካከሩት? ከዛ በኋላ በስሜትና በምን ባለማወቅ ደጋፊ ነን የሚሳደቡ ስድቦችን ኃላፊነት አይወስዱም። ያኛው አሸነው የሚል ዘፈን ይከፍታል። ያኛው ደግሞ ቱምኔ ነፍጠኛ ጂኒ ይላል። በጣም የሚያስጠላ ነገር ነው የሚያደርጉት። እኔ ሰፖርት ሲደራረጉ እኔ ምን አገባኝ? እኔ ለምን ስሳደባለሁ? ምን አገባኝ? እኔ እንዴ ተሳደቢ ለምን እሳደባለሁ? እኔ እኮ ብሳደበው እኮ ያውቃል እኮ የአራዳ ልጅ እኮ ነው። ጆከር ማለት አራድዬ እኮ ነው። ምንም አይለኝም፣ አይከፋውም፣ አይሞቀውም፣ አይበርደውም ማለት እችላለሁ። ግን ያንቀኛል። የበላውበትን ወጫ አልደፋም፣ ያንቀኛል። በእንደዚህ አይነት አስተዳደግ አላደኩም። አው ተናድጄ አማራ ነኝ ብያለሁ። ግን ኦሮሞነቴ ማንም አይሰጠኝም፣ ማንም አይወስድብኝም። እነሱ ስላሉ አይደለም። ማንነቴን እኔ ነኝ የማውቀው ጠንቅቄ። እዚህ ውስጥም የሰፈር ሰዎችም አሉ ማንነቴ ምንነቴ የሚያውቁኝ። ግን ማንም ሊያሸማቅቀኝ አይችልም። ማንንም አልሳደብም። እኔ ቤተሰብ እንዲያላሳደገኝም እዚህ ላይ እንኳን ወሬ አትችልም አነጋገር አትችልም ነው የምባለው። እንኳን ሰውን ልሳደብ እኔ እንደነሱ ወይ ቪው ቀንሶብኝ ወይም አበባ ልመና አይደለም። እንደሱ የሴት አልጫ ወንድ ቢሆን እሺ፣ ወንድ አገረድ የሆነ ወንድ እኔ ለሱ ብዬ እኔ ቦታም አልሰጠውም። እኔ ስንት ስራ ምሰራ ሴት ነኝ። ክብሩ የተመሰገነ ይሁን። እና እናት እኔ ስለ ባለቤቴ አያሳስብሽ። አብሬው ነው የምወጣው፣ አብሬው ነው የምገባው፣ አብሬው ነው የምውለው። ስራም ለደቂቃ ለአፍታ ተለያይተን አናውቅም። እና ለምክራችሁ በጣም እንትና መጀመሪያ በየቦታው የበተናቸው ሚስቶቹን ይለቃቅም። ይሄንን እኮ በኋላ ምን ያደርጋል? እስልምና ላይ ያሳብባል።
እስልምና እምነቴ ይፈቅድልኛል ይላል። ቆሻሻ ንፍጣ አንድ ሳምንት ብቻ አይተሽ ከሆነ አንድ ሳምንት ቤቷ አስቀምጧት ከአንድ ሳምንት በኋላ ሰው ቤት ያስቀመጣት እስልምና ሚስት አግብተ የሃኒሞን የመነፋፋት ጊዜ ብቻ ቤት አስቀምጠ ከዛ በኋላ ጎረቤት አስቀምጥ ይላል እንዴ? ቶርቶራል። እሱን ታየው ሄሉ ረስተሽ ነው እንዴ ጉበቴ ፌል አድርጓል ብሎ በጉበቱ አይደል ስንትና ስንት ሚሊዮን ቀርጥፎ በልቶ ያውም መርዘኛ በረመዳን እንኳን የማይጾም ዘረኛ ቆሻሻ እሱን ብሎ ደግሞ ያውም እንደዛ ከፍ ዝቅ ታረጋግ እሱ ራሱ አንገቱን ደፍቶ እያየ ነበር አይደለ እንዴ? እነሱ መጀመሪያ ሞኝ እንደ ጀዝባ ነው እኮ የሚያየው። እሱ አሁን እነሱ ይቺ ገጣጣዋ ራሱ ምን አለች? 5 ሳንቲም የላትም ወሬ ነው ሳክስ ነው አለች። እኛ መሰለን ብታወርደው እኔ ራሱ ቆጠርኩ ያንበሳ አይነት እና አሁን ይቺ ራሱ እንጉልፋቶ እንቁርጫች ኩርንችት እሷ ራሱ አንጀቷ ቅጥል አለ እየረገመች እንደዛ በእግዚአብሔር እጅ ተይዛ እንኳን እሷ ቤተሰቦቿን ዘርማን ዘሯን ማስተዳድር ልጅ ነኝ እኔ ነው ያርግልሽ እሷ እግዚአብሔር ይፍታኝ ብላ ረፍት አድርጋ የምጧን ቀን መጠበቅ ስትችል የእድሜ ልካችሁን በሽተኛ ሁኑ ነቀርሳ ያዛችሁ እከሌና እከሌ እሷ ስትረግም ጽድቅ ነው። እኛ ግን ቆሻሻነቷን ነውሯን ስንነግራት ብልግና ነው። እኛ በጥላቻ የሰከርነን